በጎጃም ቀጠና በመድፍና ታንክ ታግዞ የቀጠለው ወታደራዊ ዘመቻ በፋኖ ኃይሎች እየተመከተ ነው። በሰባት ከፍተኛ ወታደራዊ መኮንኖች የሚመራው የደጋ ዳሞቱ ልዩ ዘመቻ ዛሬም በበርካታ ግንባሮች ውጊያ ሲያስተናግድ መዋሉ ተሰምተዋል። በዚሁ ቀጠና በተቀሰቀሰው ጦርነት ተፈታኝ ተማሪዎች በከባድ መሳሪያ ተመተው ጉዳት ማስተናገዳቸውን የሚገልጹ መረጃዎች ወጥተዋል። በጎጃም የሆነው ምንድነው የሚለው ቀዳሚው ዜናችን ነው። በሸዋ ጠቅላይ ግዛት በእርሻ ስራ ላይ ተሰማርተው በነበሩ የአባት አርበኞች ላይ ድንገተኛ ተኩስ የከፈተው የብልጽግናው ጥምር ጦር በተወሰደበት የአጸፋ እርምጃ ወታደራዊ ኪሳራ ማስተናገዱ ተሰምተዋል። ሌላኛው የግንባር መረጃችን ነው። ለክፉ ቀን ያስቀመጥኩትን የኦሮሚያ ልዩ ኃይል ወደ አማራ ክልል ላስገባ ነው ያለው የኦህዴድ ብልጽግና በመላ አማራ ክልል አስቀድሞ የጀመረውን ወታደራዊ አፈሳ በደቡብ ኢትዮጵያና በኦሮሚያ ክልል አጠናክሮ መቀጠሉ ተሰምተዋል። በአርሲ ዞንም በአማራ ተወላጆች ላይ ያነጣጠረ እስር እየተፈጸመ ነው ተብሏል። ዝርዝሩን አብራችሁን ስትቆዩ ትሰሙታላችሁ። ኢራን በአሜሪካ የጦር ሰፈሮች ላይ የመፈጸመውን ጥቃት አጠናክሬ ቀጥያለሁ ስትል አሜሪካ በበኩሏ እርምጃዬን ወደ ቴሄራን የመሰረተ ልማቶች አሸጋግሬዋለሁ ብላለች። ከውጭ ያሰናዳ ነው ሌላኛው ዜናችን ነው። በመላው ዓለም የሚኖሩ የጎንደር ተወላጆች የደስታ መግለጫ አውጥተዋል። የአማራ የህልውና ትግል ወሳኝ አካል የሆነው ግዙፉ የጎንደር የፋኖ ኃይሎች አደረጃጀት በየጊዜው ያጋጥሙ የነበሩ አለመግባባቶችን በሰከነ መንገድ ፈቶ ለህዝብ ያበሰረውን አንድነት አስመልክቶ ዓለም አቀፍ የጎንደር አማራ አንድነት ማህበር ያወጣው የደስታና የድጋፍ መግለጫ ሰዓቱን ጠብቆ ወደ እናንተ ይቀርባል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሐምሌ 10 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። እስከ መጨረሻው አብራችሁን ቆዩ። በጎጃም ደጋዳሞትና ፈረስ ቤት ለሶስተኛ ቀን በቀጠለው ውጊያ ዛሬም የብልጽግናው ሰራዊት ከፍተኛ ኪሳራ ማስተናገዱ ተሰምተዋል። የብልጽግናው ሰራዊት ፈረስ ቤትን ጨምሮ በአካባቢው የሚገኙ የፋኖ ቀጠናዎችን ሙሉ ለሙሉ ለመቆጣጠር አልሞ በከፈተው ዘመቻ ዛሬም ውጊያዎች በከባድ መሳሪያ ታግዘው መቀጠላቸውን የጣና ሳተላይት ቴሌቪዥን የግንባር መረጃዎች ገልጸዋል። እንደ ምንጮቻችን ገለጻ ወታደራዊ ስምሪቱ በዋናነት በሶስት አቅጣጫ የተነደፈ ሲሆን በዋሽራ አስትሮይ ግንባር፣ በቋሪት ሐሙስ ገበያና በደንበጫ አንጆኔ ግንባር ሲሆን ይህንን ተከትሎ መጠነ ሰፊ ወታደራዊ ውጥረት መኖሩ ተገልጿል። በዋሽራ በኩል ወደ አስተሮዬ መስመር በሜካናይዝድ ታግዞ ያቀናው የብልጽግናው ሰራዊት ወደ ደጋዳሞት ስምሪት ወስዶ ለመግባት ቢሞክር በፋኖ ኃይሎች በተፈጸመበት ድንገተኛ የድፈጣ ጥቃት ሙትና ቁስለኛ መሆኑ ተሰምተዋል። በዚህ ግንባር ዛሬ በጠዋት ጀምሮ ውጊያዎች መኖራቸውን የገለጹት የጣና ሳተላይት ቴሌቪዥን ምንጮች የደረሰው ዝርዝር ወታደራዊ ኪሳራ አልታወቀም። በሌላኛው ግንባር በቋሪት ሐሙሲት ገበያ ውጊያዎች መቀስቀሳቸውን የገለጹት ምንጮቻችን በቋሪት በኩል አልፎ በሐሙስ ገበያ መስመር ወደ ደጋዳሞት ለመዝለቅ ሙከራ ያደረገው የብልጽግናው ጥምር ጦር በጠዋት ጀምሮ የከባድ መሳሪያ ድብደባዎችን እየፈጸመ መሆኑ ተሰምተዋል። በሶስተኛው ግንባር ከደንበጫ አንጀኔ ሰፊ ቀጠና የሸፈነው ወታደራዊ እንቅስቃሴ ሲሆን የብልጽግናው ሰራዊት በደንበጫ አንጀኔ መስመር ወደ ደጋዳሞት ፈረስ ቤት የሚወስደውን ወሳኝ መስመር ለመቆጣጠር አልሞ የከፈተው ዘመቻ በፋኖ ኃይሎች የመከላከል እርምጃ ከሽፎበታል የተባለው ይህንን የእግረኛና የከባድ መሳሪያዎች ጥምረት ዘመቻ በበላይነት የሚመሩትና የሚያስተባብሩት ከፍተኛ ወታደራዊና ሲቪል የብልጽግናው ባለስልጣናት ስለመሆናቸውም ተረጋግጧል። በቀጠናው በተለይም የምስራቅ እዝ ዋና አዛዥ ጀነራል ማንበር ተሰማን ጨምሮ ከ7 በላይ ከፍተኛ ጀነራሎች በቀጥታ በቀጠናው በመገኘት ዘመቻውን እየመሩት ነው ተብሏል። በሌላ በኩል የብልጽግና ወኪል አቶ አረጋ ከበደ በቋሪት የነበራቸው ቆይታ መጠናቀቁን ተከትሎ የአካባቢው ሚሊሻ ከማዕከላዊ ስምሪት ጋር እንዲቀላቀልና ወደ ደጋዳሞት እንዲገባ በተሰጠው ቀጥተኛ ትዕዛዝ መሰረት የእግረኛ ኃይሉ ስምሪት ወስዶ ለርዕሰ መስተዳደሩ መንገዶችን ለማስከፈት በሜካናይዝድ የታገዘ መጠነ ሰፊ ወታደራዊ እንቅስቃሴ ስለማድረጉ ተገልጿል። በደጋዳሞት አቅራቢያና ሌሎች ግንባሮች ዛሬ በጠዋት ጀምሮ በተቀሰቀሰው ውጊያ የደረሱ ሰዋዊና ቁሳዊ ኪሳራዎች በዝርዝር አልተገለጹም። በሌላ ዜናም የዘንድሮውን የ12ኛ ክፍል ብሔራዊ ፈተና አጠናቀው ወደ አካባቢያቸው በመመለስ ላይ በነበሩ ተማሪዎች ላይ አሳዛኝ ጥቃት መፈጸሙ ተሰምተዋል። በምስራቅ ጎጃም ዞን ቢቡኝ ወረዳ ልዩ ስሙ ገና መምቻና አተከር ተብሎ በሚጠራው አካባቢ ነው። ጥቃቱን ተከትሎ 6 የ12ኛ ክፍል ተፈታኝ ተማሪዎች ላይ ከባድና ቀላል የአካል ጉዳት ደርሶባቸዋል ተብሏል። ተማሪዎቹ በአሁኑ ሰዓት ለድንገተኛ ሕክምና ወደ ሆስፒታል መግባታቸው ተገልጿል። ተማሪዎቹ ጥቃት የተፈጸመባቸው በአካባቢው አለመረጋጋቶች ተፈጥረው በተቀሰቀሰው ውጊያ ነው ያሉት የጣና ሳተላይት ቴሌቪዥን ምንጮች በተማሪዎቹ ላይ ቀጥተኛ ጥቃት ፈጽሞ ጉዳት ያደረሰው አካል ግን ማን እንደሆነ የተጣራ መረጃ እንደሌለ አስታውቀዋል። በዚሁ በምስራቅ ጎጃም ዞን እነማይ ወረዳ የብልጽግናው ሰራዊት የጦር ወንጀል መፈጸሙን የገለጹት የፋኖ ኃይሎች አንዲት የ3 ልጆች እናት በአገዛዙ ሰራዊት መገደሏን አስታውቀዋል። የአፋበን ቴዎድሮስ እዝ
201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት ለጣና ሳተላይት ቴሌቪዥን በላከው መረጃ እንደገለጸው በምስራቅ ጎጃም ዞን እነማይ ወረዳ የትመን በተባለች ከተማ አንዲት የ3 ልጆች እናት በአገዛዙ ወታደር በግፍ ተገላለች ብለዋል። እንደ ህዝብ ግንኙነት ክፍሉ ገለጻ ንጹሃን የ3 ልጆች እናት የተገደለችው በአካባቢው የብልጽግና አመራሮችና የሚሊሻ ኃይሎች ጥቆማ ነው። በቁርስ ቤት ስራ 3 ልጆቿን ታሳድግ የነበረች ወይዘሮ ባንቹ አስቻለ የተባለች እናት በብልጽግናው ሰራዊት የፋኖ ቤተሰብ ነች ተብላ መገደሏ ነው የተሰማው። የአፋብን ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር በሚያስተዳድራቸው የምስራቅ ጎጃም ቀጠናዎች አገዛዙ በርካታ ንጹሃንን እየገደለ ንብረት እያወደመና እየዘረፈ እንደሚገኝም የአካባቢው የመረጃ ምንጮቻችን ለጣና ሳተላይት ቴሌቪዥን ገልጸዋል። በምስራቅ ጎጃም ቢቸና፣ የዱሃ፣ መርገጭ፣ የትመን፣ ወይራ ጠልማና ማህበረ ብርሃን በተባሉ የገጠርና የከተማ አካባቢዎች አገዛዙ በርካታ የንጹሃን ሀብት ንብረት መዝረፉና ማውደሙ ነው የተሰማው። የ64ኛ ክፍለ ጦር የህዝብ ግንኙነት ክፍል እንደገለጸው ከሆነ በእነማይ ወረዳ የትመን ከተማ አቶ ሸጋው ዳመነ የተባለ ግለሰብ ሙሉ የቤት ዕቃና የቤቱን ጣሪያ በማፍረስ ከ145 በላይ ቆርቆሮ በአካባቢው ጥምር ጦር ተዘርፈዋል። በተመሳሳይ በዚሁ የትመን ንዑስ ከተማ አቶ ደባሱ አንዳርግ የተባለ ግለሰብ ከ185 ሺህ በላይ የሱቅ ሸቀጣሸቀጥ ዕቃና ቆርቆሮ በአገዛዙ ሰራዊት መዘረፉ ተሰምተዋል። በእነማይ ወረዳ ሰፍሮ የሚገኘው የብልጽግናው ሰራዊት በንግድ፣ በቁርስ ቤት፣ ሸቀጣሸቀጥ፣ ምግብ ቤትና በግብርና ስራ ተሰማርተው የሚኖሩ ንጹሃንን በማስፈራራትና ዛቻ በመጠቀም እየዘረፈ ይገኛል ሲሉም የአካባቢው ነዋሪዎች ለዝግጅት ክፍላችን ባደረሱት መረጃ ገልጸዋል። የፋኖ ኃይሎች በሸዋ ጠቅላይ ግዛት ለወረራ በወጣው የብልጽግናው ሰራዊት ላይ በወሰዱት የአጸፋ እርምጃ ከፍተኛ ወታደራዊ ድል መቀዳጀታቸውን ባስታወቁበት የግንባር ተጋድሎ በርካታ የጥምር ጦሩ አባላቱ ሙትና ቁስለኛ መሆናቸው ተሰምተዋል። በሸዋ ጠቅላይ ግዛት መነሻውን ከኦሮሞ ብሔረሰብ ዞን አድርጎ በኤፍራታና ግድም ቀጠና የፋኖ ኃይሎችን በአካባቢው የተደራጁ የአባት አርበኞች ጦርን ለማፈን ሙከራ ያደረገው የብልጽግናው ጥምር ጦር በፋኖ ኃይሎች በተከፈተበት ድንገተኛ ጥቃት ሙትና ቁስለኛ ሆኖ መመለሱ ገልጿል። ከይፋትና ጥሙጋ አውራጃ ተቆርሶ የኦሮሞ ብሔረሰብ ዞን በተባለው ዞን ለሸኔ ታጣቂ መጠነ ሰፊ ስልጠናና ወታደራዊ ድጋፍ እያደረገ የሚገኘው የብልጽግናው ሰራዊት ወደ በጤና ሰንበቴ አቅንቶ አርሶ አምባና ዘንቦ በተባሉ ቀጠናዎች ከበባ ለመፈጸም የሞከረው ጥምር ጦሩ በፋኖ ኃይሎች በተወሰደበት እርምጃ ሰዋዊ፣ ቁሳዊና ወታደራዊ ኪሳራ ማስተናገዱ ተገልጸዋል። በተለይም የአካባቢው ተወላጅ የሆኑና ከአማራ ህዝብ የህልውና ትግል በተቃራኒው የቆሙ የብልጽግናው የፖሊስ፣ የሰላም አስከባሪና ሌሎች የሚሊሻ ኃይሎች በአካባቢው በሚገኙ ንጹሃን አርሶ አደሮች ላይ በዘር የእርሻ ስራ ላይ በተሰማሩበት ተኩስ ከፍተውባቸው እንደነበር የጣና ሳተላይት ቴሌቪዥን ምንጮች ገልጸዋል። ይህን ተከትሎ በአካባቢው የተደራጁት የአባት አርበኞች ጦር እንዳለ ሻለቃና የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ 7 ክፍለ ጦር የተውጣጡ አሃዶች በጋራ በወሰዱት የተቀናጀ እርምጃ የንጹሃን ሀብት ንብረት ለመዝረፍና እንደተለመደው መኖሪያ ቤቶችን ሊያቃጥል ወደ ስፍራው ያቀናውን የአገዛዙ ጥምር ጦር ከፍተኛ ወታደራዊ ኪሳራ አድርሰውበታል ተብሏል። የብልጽግናው ስርዓት በኬሚሴ ዞን በርካታ የሸኔ ታጣቂዎችን አሰልጥኖ ያሰማራ ሲሆን ከፋኖ ኃይሎች ጋር በሚደረጉ ውጊያዎችም የመከላከያ ዩኒፎርም እያለበሰ እንደሚያሰልፋቸው በተደጋጋሚ ይገለጻል። ዛሬም በቀጠናው ያስገባው የታጠቀ ኃይል በሰላም አስከባሪ ስም የሰለጠነ የኦነግ ሸኔ ሰራዊት ጭምር የተካተተበት እንደሆነ ተጠቁሟል። ወደ አባት አርበኞች ግዛት በገባው የብልጽግናው ጥምር ጦር ላይ በተወሰደው እርምጃ በርካታ አባላቱ ሙትና ቁስለኛ መሆናቸው ሲገለጽ ከፍተኛ የሆነ ቁሳዊ ኪሳራ ማስተናገዱንም ለማወቅ ተችሏል። በሀገር በቀል ግጭት እየታመሰ ያለው የብልጽግናው ስርዓት በመላ ሀገሪቱ አስገዳጅ አፈሳ መጀመሩ ተገልጸዋል። ወዲህ ደግሞ በአርሲ አማራዎች ላይ የተጠናና የታቀደ የእስር ዘመቻ መጀመሩ ተሰምተዋል። የኦህዴድ ብልጽግና በመላው ኦሮሚያ የሚገኘውን ልዩ ኃይል ወደ አማራና አፋር ክልል ላዘምት ነው የሚል መግለጫ ባወጣ ማግስት በተለይም በኦሮሚያና በደቡብ ኢትዮጵያ ከፍተኛ የሆነ ወታደራዊ አፈሳ እየተደረገ ስለመሆኑ የሚገልጹ መረጃዎች ወጥተዋል። አስገዳጅ ወታደራዊ አፈሳው በአማራ ክልል ቀደም ብሎ የተጀመረ ሲሆን አሁን ደግሞ በተለያዩ የኢትዮጵያ አካባቢዎች በተለይም በኦሮሚያ፣ ወላይታና ሲዳማ ክልሎች ከፍተኛ የሆነ ወታደራዊ አፈሳ እየተከናወነ እንደሆነ የወጡ መረጃዎች ገልጸዋል። በኦሮሚያ ክልል በተለይም በወለጋ አካባቢ የሚገኙ ወጣቶች በሁለት አፋኝ ታጣቂ ኃይሎች መካከል ስለመውደቃቸው የሚገልጹት ምንጮቻችን በገጠሩ ክፍል የሚኖሩ ወጣቶች በሸኔ ታጣቂዎች ከሚደረገው አፈሳ ለማምለጥ ወደ ከተማ ሲሸሹ፣ በከተማ ውስጥም በክልሉ የጸጥታ መዋቅር አማካኝነት ለግዳጅ ውትድርና እየተወሰዱ ነው ተብሏል። በሌላ አቅጣጫ በአዲስ አበባ ዙሪያ አዲስ በተዋቀረው
የሸገር ከተማ አስተዳደርና በተለያዩ የኦሮሚያ አካባቢዎች ወጣቶች አፈሳ እጅግ አስከፊ ደረጃ ላይ ደርሷል የሚሉት የጣና ሳተላይት ቴሌቪዥን ምንጮች በዚህ ሳምንት ብቻ ከ1000 በላይ ወጣቶች ከቤታቸው ታፍሰው ሳይወሰዱ እንዳልቀረ ጠቁመዋል። በዚሁ በአዲስ አበባ ጎሮ ማርያም አካባቢ ታፍሰው ወደ ኮየ ፈጬ የተወሰዱ የወለጋ ተወላጅ ወጣቶች በሲቪል የጸጥታ ኃይሎች ድብደባና እንግልት ደርሶባቸዋል ተብሏል። እንደ ምንጮቻችን ገለጻ ይህ ድርጊት የሚያሳየው ማንኛውም ከወለጋ የመጣ ወጣት በሸዋ አመራሮችና ደጋፊዎቻቸው ዘንድ እንደ ሸኔ የኦሮሞ ነጻነት ሰራዊት ደጋፊ አድርጎ የመፈረጅ ሁኔታዎች በመኖራቸው ነው ብለዋል። የብልጽግናው አስገዳጅ ወታደራዊ አፈሳዎች በሸዋ ደራ፣ ባሌ፣ አርሲና ጅማ አካባቢዎች ተጠናክሮ መቀጠሉ ተሰምተዋል። በሌላ ዜና የሽመልስ አብዲሳ አስተዳደር በኦሮሚያ ክልል አርሲ ዞን በአማራ ተወላጆች ላይ ያነጣጠረ ስርዓት እየፈጸመ መሆኑ ተሰምተዋል። በኦሮሚያ ክልል አርሲ ዞን አስኮ ወረዳ በሚገኙ ቀበሌዎች አማራዎች ተለይተው እየታሰሩ መሆኑን ጣና ሳተላይት ቴሌቪዥን ከተለያዩ ምንጮች በደረሰው መረጃ አረጋግጧል። ይህ ወረዳና አካባቢ በቅርቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና አባቶች በግፍ የተገደሉት ታሪካዊና እድሜ ጠገብ ቅርሶችም የተቃጠሉበት ነው። የአካባቢው የመረጃ ምንጮች ለዝግጅት ክፍላችን በላኩት መረጃ እንደገለጹት በአርሲ ዞን የአስኮ ወረዳ አስተዳዳሪ በሆኑት አቶ ገቢ ገልቹ አዛዥነት በወረዳው የተለያዩ ቀበሌዎች የሚገኙ አማራዎች ተመርጠው ለስር እየተዳረጉ ይገኛል። አማራን ከሁሉም የኦሮሚያ ክልል አካባቢዎች የማጽዳት ፕሮጀክቱ አጠናክሮ የቀጠለው ኦህዴድ ብልጽግና በምስራቅ ወለጋ በአየር የታገዘ ውጊያ ከከፈተ ሰነባብተዋል። በአርሲ ዞን አስኮ ወረዳ ባለፈው ግንቦት ወር ከተፈጸመው ጥቃት በኋላ አሁንም እየፈጸመ ያለው መጠነ ሰፊ ማንነት ተኮር እስር አስከፊ ደረጃ ላይ መድረሱንም የአካባቢው ነዋሪዎች ገልጸዋል። አማራዎች ሰበብ እየተፈለገ መታሰራቸውን የሚገልጹት የመረጃ ምንጮች ወጊዮ ጋሻው የተባለ የእሪቡ ጣቢያ ቀበሌ ነዋሪና አቶ ዘውድ የተባለ የጠለታ ጨፋ ቀበሌ ነዋሪ አማራዎች በዛሬው ዕለት በወረዳው አስተዳዳሪ አቶ ገቢ ገልቹ ቀጥተኛ ትዕዛዝ መታሰራቸው ተነግረዋል። ከሁለቱ ግለሰቦች በተጨማሪ በስም ያልተጠቀሱ አማራዎች ወደማይታወቁ የሽመልስ አብዲሳ ማጎሪያ ቤቶች ተወስደዋል የተባለው በአርሲና አካባቢው ከወደመው ንብረትና ከጠፋው የሰው ሕይወት በተጨማሪ ጠፍተዋል የተባሉ ከ200 በላይ ሰዎች እስካሁን የደረሱበት አልታወቀም። በጸጥታ ችግር አካባቢያቸውን ለቀው የተፈናቀሉ ሰዎች እስካሁን ወደ ቀያቸው ያልተመለሱ ሲሆን በከፋ ሁኔታ ውስጥ ይገኛሉ ተብሏል። ኢራን በተለያዩ ሀገራት የሚገኙ የአሜሪካ የጦር ሰፈሮችን መደብደቧን ስትገልጽ አሜሪካ በአንጻሩ ለ6 ተከታታይ ጊዜ በኢራን ላይ የምሽት ጥቃት መፈጸሟን የማዕከላዊ እዝ ባወጣው መረጃ አስታውቋል። ኢራን ዛሬ ሌሊት ለፈጸመችው ተከታታይ ጥቃት በኦማን፣ ኩዌት፣ ባህሬን እና ሶሪያ ውስጥ የሚገኙ የአሜሪካ ጦር ሰፈሮችን አውድሜያለሁ ብላለች። የኢራን እስላማዊ አብዮታዊ ዘብ ኦማን ውስጥ የሚገኝ የአሜሪካ የባህር ኃይል መከታተያ ራዳር እንዲሁም ኩዌትና ባህሬን ውስጥ የሚገኙ ኢላማዎችን ታርጌት አድርጎ መምታቱን ገልጿል። ሶሪያ ውስጥ የሚገኝ የአሜሪካ የልዩ ዘመቻ እዝ ማዕከል ላይም ኢራን ጥቃት መፈጸሟን አብዮታዊ ዘቡ አክሏል። ኦማን ውስጥ በተፈጸመው ጥቃት የአሜሪካ የባህር ኃይል ቁጥጥር ራዳር በተጨማሪም የአሜሪካ አየር መቆጣጠሪያ ራዳር በመምታታቸው ዘቡ ዛሬ ማለዳ ባወጣው መግለጫ ጠቅሷል። የአሜሪካ የልዩ ዘመቻ እዝ ማዕከል ላይ ተፈጽመዋል በተባለው የሶሪያው ጥቃት ደግሞ የራዳር ስርዓት በርካታ ልዩ ሄሊኮፕተሮችና በርከት ያሉ አሜሪካውያን ኃይሎች ኢላማ መደረጋቸውን አብዮታዊ ዘቡ ጨምሮ ገልጸዋል። እንደ አብዮታዊ ዘቡ ገለጻ በዮርዳኖስ ድንበር አቅራቢያ በሚገኘው ታንፍ የተፈጸመው ድንገተኛ ጥቃት ከ2 ቀናት በፊት በኢራናውያን ወታደሮች ላይ ለተፈጸመው ግድያ የተሰጠ ያጸፋ ምላሽ ነው ብሎታል። ኢራን ይህንን ተባል እንጂ ሶሪያም ሆኑ አሜሪካ እስካሁን ተፈጸመ ስለተባለው ጥቃት ያሉት ነገር የለም። የዮርዳኖስ ጦር ባወጣው መግለጫ ግን ወደ ሀገሪቱ የተወነጨፉ 3 የኢራን ሚሳይሎችን ጉዳት ወይም ውድመት ሳይደርስ መጥቶ መጣሉን አስታውቋል። የሆርሙዝ ወሽመጥ በአብዮታዊ ዘቡ ቁጥጥር ስር መሆኑን የገለጸችው ኢራን አሜሪካ በምትፈጽማቸው ትንኮሳዎች ላይ የሚወሰደው የአጸፋ እርምጃ ተጠናክሮ ይቀጥላል ስትል ዝታለች። ለተወሰኑ ጊዜያት ጋብ ብሎ የነበረው የአሜሪካ ኢራን ጦርነት በዚህ ሳምንት መጀመሪያ በድጋሚ ያገረሸ ሲሆን የትራምፕ አስተዳደርም ለ6 ተከታታይ ጊዜ ኢራን ላይ የምሽት ድብደባ ፈጽመዋል። አሜሪካ ለ6ኛ ተከታታይ ምሽት በከፈተችው ጥቃት የኢራን የሲቪል መሰረተ ልማቶች መደብደባቸውን የተነገረው አሜሪካና ኢራን ሆርሙዝ ወሽመጥን ለመቆጣጠር የሚያደርጉት ውጊያ ቀጥሎ በዋሽንግተን የዋሽንግተን ጦር ለ6ኛ ተከታታይ ምሽት በኢራን አዲስ ዙር ጥቃት ከፍተዋል። ዛሬ ሌሊት የደረሱ ጥቃቶች በድጋሚ ያገረሸው የሁለቱ ሀገራት ግጭት እየተባባሰ መሆኑን የሚያመላክቱ ሆነው ተጠቅሰዋል። አሜሪካ የኢራን ድልድዮች፣ ባቡር ጣቢያና የአየር ማረፊያን ጨምሮ በተለያዩ የሲቪል መሰረተ ልማቶች ላይ ጥቃት መፈጸሟን የቴሄራን ምንጮች ገልጸዋል። በሆርሙዝጋን ግዛት ከባንደር አባስ በምዕራብ አቅጣጫ የሚገኝ አንድ ድልድይ መመታቱን ደግሞ ቢቢሲ የአማርኛ ክፍል አረጋግጫለሁ ሲል ዘግቧል። የአሜሪካ ሚሳይሎች በሆርሙዝ አቅራቢያ የሚገኘውን ቃሽም ደሴትን እንዲሁም የኒውክሌር ኃይል ማመንጫ ጣቢያ መገኛ የሆነውን ቡሼርን መጥተዋል ተብሏል። የወደብ ከተማው ባንደር አባስም የሚሳይል ኢላማ መሆኑ ነው የተነገረው። የአሜሪካ
በአሜሪካ ማዕከላዊ እዝ የተፈጸሙ ጥቃቶች የኢራንን ወታደራዊ አቅምን ይበልጥ ለማዳከም ያለሙ ስለመሆናቸው በወጣው መግለጫ አስታውቋል። በዚህ ጥቃት የተሳተፉት የአሜሪካ የጦር አውሮፕላኖች፣ ድሮኖችና የጦር መርከቦች የኢራንን የባህር ዳርቻ መከታተያና የአየር መከላከያ ጣቢያዎች፣ ወታደራዊ የሎጂስቲክስ መሰረተ ልማትና የባህር ኃይል አቅሞችን መምታታቸውን ገልጸዋል። ፕሬዚዳንት ዶናልድ ትራምፕ ቴህራን ወደ ድርድር የማትመለስ ከሆነ በሀገሪቱ ውስጥ የሚገኙ ድልድዮችና የኃይል ማመንጫዎችን እንደሚመቱ በዚህ ሳምንት መጀመሪያ ላይ መዛታቸው አይዘነጋም። ፕሬዚዳንቱ ባለፈው ሚያዝያ ላይም ድልድዮችና የኃይል ማመንጫዎችን ጨምሮ የኢራን የሲቪል መሰረተ ልማቶች እንደሚደበደቡ መናገራቸው ይታወሳል። ከዓለም አቀፍ የጎንደር አማራ አንድነት ማህበር የተሰጠ የደስታ መግለጫ። የአማራ ህልውና ትግል አካል የሆነውና ወሳኝ ሚና የሚጫወተው ሰፊውና ግዙፍ የአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ በተለያዩ ጊዜያት ባጋጠሙት አንዳንድ አለመግባባቶች ምክንያት የተፈጠረውን ክፍተት መደበኛ ጠላቶቹ እንደ ጥሩ አጋጣሚ በመቁጠር ስማቸውንና ቅርጻቸውን እየቀያየሩ ወደ አንድነት እንዳይመጣ የሸረቡበትን አደገኛ ሴራ በከፍተኛ ዲሲፕሊን፣ ትዕግስትና አርቆ አሳቢነት በጣጥሳችሁ ምንም እንኳን በጦርነት ቀጠናና በጠላት ከበባ ውስጥ ብትሆኑም ራሳችሁን ከመከላከል አልፋችሁ በቀን 5 ሐምሌ 2018 ፍጹም እርቅ ማውረዳችሁን ስላበሰራችሁን ዓለም አቀፍ የጎንደር አማራ አንድነት ማህበር ከፍተኛ ደስታውን ሲገልጽ በታላቅ ኩራት ነው። ማህበራችን የአማራ ህዝብ እያደረገ ያለው የህልውና ትግል ዳር ይደርስ ዘንድ የጎንደር ፋኖ ትልቁን ሚና መጫወት እንደሚገባውና ጎንደር ውስጥ የሚንቀሳቀሱ የፋኖ አደረጃጀቶች በመካከላቸው የተፈጠረውን ክፍተት በጨዋነትና በምክክር እንዲፈቱ በተደጋጋሚ ሲያሳስብ እንደቆየ የሚታወስ ነው። እንደሚታወሰው በፈረንጆቹ 18 ኦክቶበር 2025 ማህበራችን በጠራው ታላቅ ስብሰባ ለአባላትና ጥሪ ለተደረገላቸው የትግሉ ደጋፊዎች ሁሉ አንድነቱን በሚመለከት በፋኖ አመራሮች አንደበት የወደፊት ተስፋ ሰጪ ሀሳቦች የቀረቡበት ወደ አንድ የፋኖ አወቃቀር ለመምጣት የሚያስችል መንገድ የተጠረገበት የመጀመሪያው የአንድነት የመሰረት ድንጋይ የተተከለበት መሆኑን ያበሰሩበትና በአጠቃላይ አሁን ለተደረሰው ፍጹም አንድነት መልእክት የተላለፈበት ዕለት እንደነበር የሚታወስ ነው። ጎንደር ላይ የሚፈጸሙ ስህተቶች የመላው አማራን ህልውና ትግል ጥያቄ ውስጥ የሚያስገቡ መሆናቸውን በመገንዘብና የአማራ ህልውና ትግል ግብ ካልመታ አማራ እንደ ህዝብ ኢትዮጵያም እንደ ሀገር ልትቀጥል እንደማትችል ተረድታችሁ ይህን ከፍተኛ ኃላፊነት በአሸናፊነት ለመወጣት የምታደርጉትን ጥረት እያደነቅን በተለይ የጎንደር ጂኦፖለቲክስ ወይም መልክዓ ምድራዊ አቀማመጥና አካባቢውን የወረረው ፖለቲካዊ ውዥንበር እያስከተለ ያለውን አዲስ የፖለቲካ ውጥረት ተገንዝባችሁ ለምታደርጉት ሁለገብ ትግል ምንጊዜም ከጎናችሁ መሆናችንን ስንገልጽ በከፍተኛ ደስታ ነው። ክፍተቶችና አለመግባባቶች እርስ በርስ በመጠቋቆምና በመጎዳዳት ሳይሆን ይልቁንም በውይይትና በምክክር በሰለጠነና ዲሞክራሲያዊ በሆነ መንገድ ወንድማማችነትን በተላበሰ ድባብ ቀርፋችሁ ለዚህ ዕለት በመድረሳችሁ እጅግ ኮርተንባችኋል። ለእናንተና ለጀግናው ሰራዊት ለመላ የአማራ ህዝብና የአማራ ህዝብ ትግል ምክንያታዊ ነው ለሚሉ ኢትዮጵያውያን ሁሉ እንኳን ደስ አላችሁ እንላለን። ድል ለአማራ ፋኖ! ዓለም አቀፍ የጎንደር አማራ አንድነት ማህበር ሐምሌ 9 2018። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚያ በቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።